ትዳር ምን ማለት እንደው ክብር ምን ማለት እንደው አከባበር ቤተሰብ በቃ ሰው ማለት ጓደኛ ማለት ምን ማለት እህትነት ማለት ምን ማለት እንደው ሰው መውደድ ምን ማለት እንደሆነ የሚያውቁ ጠንቅቀው ምርጥ ምርጥ እህት አለሽ። ምን ያሳፍርሻል? በቃ ውበት ቁንጅና እንዳልሽው አለሽ። አዎ የኔ ጠንበለል ማለት ነው። የምሬን ነው። እንደው ውልቅ ወንድ ልጅ ሲጀምር ባይዘው ሲለማመጡት በጣም የተፈለገ ያክል ነው የሚሰማው። በተለይ እንደ አበጋዝ አይነቱ አበጋዝ ምሽሹ እንዲሉ ነው የሚፈልገው። አንቺ ፍቅር ራሱ አንቺ ለሱ ያለውን ቦታ ሲያውቅ በጣም ራሱን እንደተፈላጊ ነው የማደርገው። መቀረብ ራሱ አልፈልግም እኮ ኧረ ካሜራ ራሱ የኔ ቆንጆ የኔ ውበታም የኔ ንግስት የኔ ቸኮሌት የኔ ሁሉ ነገር የኔ ማር ኧረ ሙታርኩ ሩትዬ የሚዲያው ድምቀት የሴቶቹ በላይ ዴቭም ትክክል ነው። ዴቭ እንደዚህ መከራታው ደግሞ ከሷ ጎን ሆነ አታሽቀብጥ ማለት ነው። አትወላወል ምንድነው የሚባለው ይሄ እዛና እዚህ አትሁን ማለት ነው። አውሎ ነፋስ አትሆንብኝ። ሲቀጥል ደግሞ ዛሬ ተራፉልኝ ማለት ነው። ሰው ላይ ከሷ ጋር ነው አትበይ። እጀርዛ ከሷ ጋር ነው አትበይ። እንደዛ አትወላወል ማቸው ነው የሚመጣው ይስተበታሰብናት ብቻዋን ነው የምንፈልገው። አይምጣ ሩታዬ ደግሞ ማለት ነው ጠንክር ብለሽ ጎበዝ ሆነሽ አሳዩ። እቤት ስርመጣ ራሱ ኩስተር በይ። ሲጀመር ጭራሽ ልጁን ራሱ ማይሳይት የለብሽም። ምክንያቱም ለልጁ ቦታ ያልሰጠ ለአንቺ ክብር ሲኖረው ነው ለልጅ ክብር የሚኖረው። ገባሽ? ልጅሽን ሊያከብር የሚችለው አንቺ መጀመሪያ አክብሮ ነው። ምክንያቱም ልጁ ከአንቺ ነው 9 ወር ሙሉ ተረግዞ የወጣው። ልጅሽን የሚያከብረው አንቺን ሲያከብር ነው። ልጅሽን ራሱ አለማሳየት ትችያለሽ። የትኛው ህግ ነው ልጅሽን አሳይ ራሱ በግድ የሚለው? ለልጁ እንደዚህ ነው ምናምን አትበይ። ሲጀመር ለልጅ አባት ነው ወንድ ቢሄድ ወንድ ይመጣል። ምክንያቱም የትኛው ፍቅር የትኛው አስተሳሰቡ ነው እንደዚህ የሚያስብልሽ ለአንቺ ማለት ነው። ምክንያቱም እሱ ደነዝ ነው። በቃ መቼም የማይገባው ፍቅር የማይገባው ደነዝ። ፍቅር አይገባኝም አለ አይደለ? አይግባው። መልካም መንገድ ይሆንለት፣ ጨርቅ ያርግለት። ሲጀመር አንቺ ኩስትር ብለሽ ጨረቃ ሆነሽ እንደ ሴቶች ውብ እያልሽ ማለት ነው። ማርያምን የምሬ ነው። እንዲሁ ደማስ ለቅሱ እኔ ራሱ እንደዛ ነው የማደርገው። ሁልጊዜ በተጣላን ቁጥር እንደዛ ነው የማደርገው። ሲጀመር ዝም በቃ እሱ ይቅርታ እንኳን ካላለኝ እኔ ይቅርታ አልልም። ሲጀመር ለምንድነው ይቅርታ? ጥፋት ኖሮብኝ በትክክል በጠረጴዛ ዙሪያ ቁጭ ብለን አውርተን እንፈታለን እንጂ ካለዛማ ይቅርታ እየለመንኩ ምን እያልኩ ጭራሽ ጥፋቱን ደግሞ እንዳለ ተነጥፋቱ ይቅርታ አልልም። እኔ በቃ አንቺም ብትሆን ጥንክር ብለሽ ፏ ብለሽ ማለት ነው ተወንድ ጋር እንኳን ባመጪ ቤትሽ በቃ ቦታ ለሱ ቦታ ምንም ቦታ ሳታሳዩ ሲቀሪ ላንቺ ይመለሳል። አንቺ ደግሞ ይለምንሻል ቀጥ ብሎ ሰጥ ብሎ ማለት ነው። ከዛ ያኔ ሲገባውም ራሱ ከለመነሽ ራሱ አትጠዩ። ይሄ ሲጀመር ህይወት ያበላሻል። እድሜሽን በሙሉ ልጅነትሽን ሁሉ ነገርሽን ቤተሰብሽን እያሳጣሽ መላጣ ነው ማለት ነው። ከነ ቤተሰቡ ተደርድሮ አንቺን እንትን ይል ሲጀመር አገናዝቢ። በቃ ከሱ ራቂ፣ ወደ ሃይማኖትሽ ቅረቢ። እውነቴን ነው። ዱአ አርጊ፣ ጸልይ። እውነቴን ነው። በሃይማኖትሽ ከልጅሽ ጋር ማርያም ከልጅሽ ጋር ደስተኛ ሁኚ። መዝናኛ ቦታ ሂጂ ከልጅሽ ጋር የሆነ ቦታ በቃ ተልጅ ጋር ፍቅር መስጠት ራሱ በጣም ደስ ይላል። እሱን እያልሽ አንድ ቀን በሚዲያ ለልጅሽ ፍቅር ስትሰጪው አይተን አናውቅ። ተልጅ ጋር ፍቅር ስጪው። በቃ መጫወቻ ቦታ ሄዱ፣ ሌላም ቦታ። ልጅ እኮ ማለት ሁለተኛ ጓደኛ በቃ ሴትም ሆነ ወንድ እህትም እንደ ወንድምሽ ማለት ነው። ልጅሽ በቃ ወንድምሽ፣ አባትሽ፣ ልጅሽ በቃ ልጅ ማለት ይሄ ነው። በቃ ከልጅሽ ጋር ያለውን ነገር ማርያም ድብርሽን ራሱ የሚያስረሳሽ እንደገና ህፃን የምትሆንበት ልጅሽን ስታይ ማርያም ዓለምሽን የምታይበት። እኔ አሁን ትዝ አይለኝም እሱ ልጅን ሳይ በቃ ደስ ነው የሚለኝ። እንደውም እሱ ራሱ አንዳንዴ የሚጠሉ እኮ አሉ ሲወልዱ። ምክንያቱም ሙሉ ለሙሉ ለልጃቸው ነው ሁሉ ነገራቸው ነው የሚሰጡት። በቃ ልጅ ከማንም ማንንም የሚያስረሳ ከማንም በላይ ነው። ደግሞ እግዚአብሔር ስጦታ የሰው መውደድ ያለው በቃ እኛ ራሱ የምንናፍቀው ልጅ በጣም ምርጥ የሆነ ልጅ ሰጥቶሻል እግዚአብሔር። የውስጥሽን አይቶ አንቺ እንዳንቺ ልክ ተወዳጅ የሆነ ልጅ ሰጥቶሻል። በቃ ታይቶ የማይጠገብ ተስሞ የማይጠገብ ልጅ ተሰጥቶሻል። እግዚአብሔርን እያመሰገንሽ ከልጅሽ ጋር ላይፍሽን አጣጥሚ። በቃ ልጅነትሽን በሙሉ ፋበይ። አትጨናነቂ፣ አትጨቃጨቂ። እንደ አሮጊት እኮ አረገሽ የደደብ ራሱ ሽማግሌ ሆኖ ማለት ነው። ራሱ ዘና ይላል። ራሱ እዛ ሄዶ ፈታ ይላል። ተሰላሳው ሴት ጋር ወንድ መቀያየር ሳይሆን አንቺ ራስሽን ልጅነትሽን መኖር አለብሽ ነው ጨዋታው። በቃ እሱ የራሱ ጊዜ እያሳለፈ አንዴ ውሃ ውስጥ ይንቦጫረቃል፣ አንዴ አልጋ ውስጥ ይግማማል አይደለ? በቃ አንቺም እንደዛ በሰው ለልጅ ጋር ያጣጣምሽ ላይፍን ኑሪ። አለቀ በቃ። እኛም ተጎንሽ ነን። ምርጥ እህቶች አሉ። በቃ ትዳር ምን ማለት እንደው ክብር ምን ማለት እንደው አከባበር ቤተሰብ በቃ ሰው ማለት ጓደኛ ማለት ምን ማለት እህትነት ማለት ምን ማለት እንደው ሰው መውደድ ምን ማለት እንደሆነ የሚያውቁ ጠንቅቀው ምርጥ እህት አለሽ። ምን ያሳፍርሻል? በቃ ውበት ቁንጅና እንዳልሽው አለሽ። አዎ የኔ ጠንበለል ማለት ነው እንዴ። በሌሎቻችሁ ቀጥሉ ዳይ
እውነት እሱ የምሬን ያለው ከፍቅር ጋር ሊሆን ነው እንዴ? የራሱ ጉዳይ አይደለም እኮ ጥያቄ ሆኖብኝ ነው። ይሄ ነገር አናቅም ገደል ይግባ። ሩታ እንደዚህ የሆነች ማንም ሰው ይኖራል ብሏል። ማንም ሰው ሰላም ዘንበይ ዜዶ አንቺ ደግሞ አንቺ ብቻ ነሽ ማውራት